ታዋቂዋ ድምፃዊት ቬሮኒካ አዳነ የቤት ዕቃዎችን ለገበያ የሚያቀርበው የሚዲያ ኢትዮጵያ ብራንድ አምባሳደር ተደርጋ የተሾመች ሲሆን በኢትዮጵያ ብቸኛው የሚዲያ የቤት ዕቃዎች አስመጭና አከፋፋይ ከሆነው ከኬ መቅድም ጄኔራል አስመጭና ላኪ ድርጅት ጋር የአጋርነት ስምምነት ፈርማለች። ባለፈው ረቡዕ መጋቢት 10 ቀን 2017 ዓ.ም ኬ መቅድም አስመጭና ላኪ ድርጅት ከድምፃዊት ቬሮኒካ አዳነ ጋር በመሆን በአጋርነት ስምምነታቸው ዙሪያ በስካይላይት ሆቴል ጋዜጣዊ መግለጫ ሰጥተዋል። ድምፃዊቷና ድርጅቱ በአጋርነት ለመስራት የሚያስችላቸውን የፊርማ ስነ ስርዓትም አከናውነዋል። የሚዲያ ኢትዮጵያ ስራ አስኪያጅ አቶ ሲሳይ በየነ በጋዜጣዊ መግለጫ ላይ በሰጡት ማብራሪያ ቬሮኒካ ድርጅታችንን በበለጠ ታስተዋውቅልናለች ብለን ብራንድ አምባሳደር አድርገን መርጠናታል። ማህበራዊ ኃላፊነታችንን ለመወጣትም አብረናት እንሰራለን ብለዋል። የሚዲያ ብራንድ አምባሳደር በመሆኔ በጣም እድለኛ ነኝ ያለችው ድምፃዊት ቬሮኒካ ስሙን ባላውቀውም የሚዲያን የቤት ዕቃዎች መጠቀም የጀመርኩት ከ2 ዓመት በፊት ነው ብላለች። የምርቶቹን ጥራት በተመለከተ እኔ ምስክር ነኝ፣ ተጠቅሜበት አይቼዋለሁ ስትልም ማረጋገጫ ሰጥታለች። ሚዲያ ኢትዮጵያ 12 ዘፈኖቿን ሙሉ ወጪውን ሸፍኖ የሚገባትን ክፍያ ፈጽሞ በጥራት እንዳሰራላት የገለጸችው ድምፃዊቷ ይህም የአጋርነት ስምምነታቸው አካል መሆኑን ጠቁማለች። ባለፈው የፈረንጆቹ ዓመት በፎርቹን 500 በ227ኛ ደረጃ ላይ የተቀመጠው የቻይና የቤት ዕቃ አምራች ሚዲያ የማንቸስተር ክለብ ኦፊሴላዊ አጋር ሲሆን የክለቡ ተጫዋች ኤርሊንግ ሃላንድ ደግሞ የኩባንያው ዓለም አቀፋዊ ብራንድ አምባሳደር መሆኑን ይታወቃል። ከመቅድም ላለፉት 8 ዓመታት ጥራት ያላቸውን የሚዲያ የቤት ዕቃዎችን በብቸኝነት በማስመጣት ሲያከፋፍል እንደቆየ ይታወቃል። ከትናንት በስቲያ ሐሙስ ጠቅላይ ሚኒስትር አብይ አህመድ የግማሽ ዓመት የመንግስታቸውን የሥራ አፈጻጸም ሪፖርት ያቀረቡበት የምክር ቤት ውሎ በርካታ ሀገራዊ አጀንዳዎች የተነሱበት ሲሆን የበርካቶችን ትኩረት የሳቡ ጉዳዮችም ነበሩ። በፍቅር እስከ መቃብር ልብ ወለድ ድርሰት ውስጥ የምናውቃቸው ገጸ ባህሪያት በፓርላማ ውስጥ መነሳታቸው ያስገረማቸው አንዳንድ አስተያየት ሰጪዎችም አልጠፉም። ለሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትሩ የባህር በር ጥያቄን በተመለከተ ሰፊ ማብራሪያ አቅርበዋል። ከባህር በር ጋር በተያያዘ ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላት ያረጋገጡት ጠቅላይ ሚኒስትሩ የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል መርህ እንወያይ የሚል ነው ብለዋል። የኤርትራ ሕዝብ የሚያስፈልገው ልማት ነው፣ ተባብረን መልማትና መስራት እንጂ አንዱ መውጋት የኛ ዕቅድ አይደለም ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና የጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም በማለት ተናግረዋል። አክለውም በቂ ዝግጅት ስላለን ማንም አያስቆመንም፣ ዝግጅት የምናደርገው ጦርነት ለማስቆም ነው ሲሉም አክለዋል። የባህር በር ጥያቄን ማንሳት ነውርነቱ ቀርቷል። የኢትዮጵያ የባህር በር ጥያቄ አጀንዳን ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠውና በመደመር መጽሐፍ ላይ የተካተተም ነው ሲሉም አብራርተዋል። በዚሁ ምክር ቤት ውሎ የአማራ ብሔራዊ ንቅናቄ አብን ተወካይ የምክር ቤት አባል ዶክተር ደሳለኝ ጫኔ ትችት አዘል የሆኑ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ችግሮችን መፍታት የሚቻለው በሀሳብ ልዕልና ብቻ ነው ብለዋል። ዓለም አቀፍ የሰብአዊ መብት ተቋማት በኢትዮጵያ መንግስት የሰብአዊ መብት ጥሰቶች ተፈጽመዋል ሲሉ በተለያዩ ጊዜ ያወጧቸውን ሪፖርቶች በመጥቀስ የህዝብ ተወካዮች ምክር ቤት ስለ እነዚህ የሰብአዊ መብት ጉዳዮች አንድም ቀን አጀንዳ ይዞ ሲወያይ አልተመለከትንም ያሉት ዶክተር ደሳለኝ መንግስት በተፈጸሙ የሰብአዊ መብት ጥሰቶች ላይ ኃላፊነት ወስዶ በግልጽ ማብራሪያ የሚሰጠው መቼ ነው ሲሉም ጠይቀዋል።